يعني እንቁላል ፍርፍር መክሰስሽን በላሽ ወይ ሆነ በርገር እየበላሁ ነው በርገር እየበላሁ ነው አንተስ የኔ ማር የኔ ውብ ብታይ ቀኑን ሙሉ ሳስብሽ ዋልኩ ወይ የኔ አሳቢ አታስበኝ እንዳልናፍቅክ የኔ ፍቅር እኔማ ፈገግታሽን በላሁ ባይሆን ማወራረጃ ድምፅሽን ጋብዥኝ የኔ ጌታ የኔ አባት ቆይ ድምፄን ብቻ ነው ወይስ ሌላ ነገር ምነው ባረገልኝ ናፍቆትሽ ባከነፈኝ ዊኬንድ ላንጋኖ እንዝናና የኔ ጌታ እኔ የምፈልገው ዱባይ ነው እሺ የኔ ጨረቃ ዛሬ ካላየሁሽ እንቅልፍ አይወስደኝም እኔን ለማየት የሞባይል ባንኪንግ አገልግሎት ይጠቀሙ ይሄማ የኔ ምርጫ ነው ዱባይ ነኝ ደሞ ብታይ የ100 ሚሊዮን ፕሮጀክት ጀምሬ ተጨናንቄ ነው የከረምኩት ይሄ በቃ ተዘጋጂ ሪፍሬሽ ማድረግ መዝናናት አምሮኛል በልክ እናረጋው የኔ ጌታ በቃ ለአየር ትኬትና ለአንዳንድ ነገር የሚሆን 1 ሚሊዮን ብር አካውንቴ ላይ ጣል አድርግባት ሚሊዮን ስም ብቻ ሆኖ ቀርቷል እዛ ሰፈር ማሪ 1 ሚሊዮን ብር ሲገባልኝ ሚሊዮን ይልካልኛ አባቴ ላድርግ ጌታ ምን አለበት እስኪ አሁን እሺ ብትለኝ የኔ ፍቅር ልቤ ስብስብ አይደልክ እኔ ብቻ አራ እንዲያው እነዚህን ቄብ ድመቶች ምን ላርጋቸው እኔ እናንተ ሁለት ወይ ሶስት እናረጋለን እናንተ ልጆች ምንድነው የቤት ክራይ ከከፈላችሁ እኮ 3 ወር ሆናችሁ አይደል እንዴ የገረመው ቤት ዝም ብሎ መቀመጫ ነው አሁን መነጋገር አለብን ቴዲ የኔ ጀግና አንተኮ የልቤ ንጉስ ነህ እናንተ አይሰሙም እንዴ ምን አይነት እንዲያው አቀርቅረው አሁን ምስር የሚለቅሙ አይመስሉም አሁን ሙያው ፈትሉ ነው አሁን በዚህ አይነትም አይናቸው አመጭምጮ እኮ ሎሪ ወደፊት ባላቸውን አያዩትም ኡፍ እናንተ ሰዎች ይኸው ግቢው ቆሽሿል አታጸዱም ወይ ጋሼ የቤት ክራይ በወቅቱ አትከፍሉም መነጋገር አለብን አሁን ኮንፈረንስ ኮል ላይ ነኝ ትንሽ ታገሱኝ
ትንሽ ታገሱኝ ጭቅጭቁጭ አንድ ብዬ ነው ወይኔ ኔትወርኩ ተቋረጠ እኔ ለሽ ኔትወርኩ ሄደ ለዛ ነው እንደማይልክኝ በቃ ይሄኔ እኮ የባንክ አካውንት ሽላኪ ሚል ቴክስት ልኮልኝ ይሆናል ይሻለኛል እሺ ወይኔ ምን አባትሽ 5 ብር ካርድ እንኳን መግዣ የለኝም ወይኔ አካውንት ልክ ስለኮ ነው ምን አይነት ዳኖ በእናትሽ ምን ይመስል ልብኝ ቅልጥ የሚያረግ ፎቶ እኮ ነው የላኩለት ግን አልገባለትም ምን ያደርጋል ይሄን እናንዛ ሰውዬ ነው መቼ የሚያጠፋው ሲያስጠላ እኔ ምን አለ አንድ አካውንት ልላክለት በእናትህ እንዴ ጋሽ ምንም ቢሆን እኮ ሼር ያደረግን አይደል እንዴ ምን ከፍለው እንዴ በቃ ኪራው እኮ የሚከፈልክ እኔ ውስጥ አካውንት ውስጥ ገንዘብ ሲገባልክ አይደል እንዴ ምናንሹ ልጅ እሺ ምንድነው ምለው ተበድረሽበታል ስልክሽን በእናትሽ እኔ 5 ብር ካርድ እንኳን መግዣ የለኝም ወይ በእናትሽ እኔም እኮ ተበድሬበታለሁ እኔ ማለት ነው እንዴ ያሞታል እንዴ እንዴ አሁን ስርሶ ሰው ያላበዙትም እና አሁንማ መነጋገር አለብኝ እንዴ በጣም ነው የበዛው በጣም አስቸኳይ ጉዳይ ላይ ነበርኩ አላልኩትም እንዴ ለምንድን ነው ዋይፋዩን የሚያቋርጡብን እንዴ እኩል አይደል እያወጣን ምን ከፍለው እኮ ቁጭ ብላችሁ በስነ ስርዓት እናውራ አትንጣጡ ቁጭ ብለናል እኮ አዎ እኔ ገረመው ኤንጆ አይደለሁ ማለት ኤንጂኦ ቁጭ ብላችሁ በስነ ስርዓት ስለ ጉዳያችን መነጋገር አለብን ምንድነው የምንነጋገረው ጋሼ እኔ በጣም አስቸኳይ ጉዳይ ላይ ነበርኩኝ ነገርኩት እኮ አንቺ ፌንጣ እንዴ በቃ የቤት ኪራይ አይደለም የ3 ዓመት ከፍሎታለሁ በዶላር እኮ ነው የሚላክልኝ 3 ዓመት የሚመጣው ብር ሲመነዘር ጋሼ ነዳጅ ራሱ በደንብ ነው የሚገዛው በእናትሽ እኔ ባለሁበት ሳቸውን ሰክሻቸዋል ላሳይሽ እንዴ አንድ ሚሊዮን ብር ዞር በይ ወደዛ ባይሆን እኔ አለ ጽድቁ ቀርቶ በቅጡ በኮነነሽ አንቺ አስኮናይ እና እዚቹን ላይ ደግሞ ትፈርማላችሁ ከዚህ በኋላ ምንድነው ደግሞ እሱ እኮ ልንተያይ አይደል እዚች ያዘጋጁሃት ውላለች ከዚህ በኋላ ውልፍት የለም ትፈርማላችሁ ከዚህ በኋላ በዚህ ነው የምንቀጥለው ችግር የለውም እኮ ችግር የለውም አምጡት እንፈርማለን እሱ ብቻ ያብሩልን አምጡት እኔ ማነብላችሁ ከተስማማችሁ ነው የምትፈርሙ እኔ ገና ተነቦ ነው እንዴ አትቸኩሉ አሁን እኮ እናንተ ሙያው እዛ ጋር ሙያ አላችሁ አይደለ ምን ሆኗል ጋሼ በቃ ሁሉንም ነገር እናረጋለን አሁን እኮ የ1 ሚሊዮን ብር ጉዳይ እኮ ነው እንዴት አላስጨነቁትም የስሜት ጉዳይ ነው እኔ ጋር ደግሞ ያለው ይልቅበት እንደለኝ ቆና አዎ እዚህ ሁሉ ላይ እንግዲህ እንዋላለን ምድረሽ ለምጥማት ከዚህ በኋላ ውልፍት የለ ኮሻን ልም ስጡን እንፈርመው ላንብበል አንብቡት እሺ አንደኛ ጭራሽ አንደኛ ሁለተኛ አታ በስነ ስርዓት ነው በማህተም ነው ያዘጋጀው በስሜ እሺ አንደኛ ገረመው ጥሩነህ በሚል እንደዚህ ተመቶበት አዎ እሺ ቲተር አንደኛ የቤት ክራይ በለቱ ክፈሉ ይላል እንከፍላለን የ3 ዓመት እከፍላለሁ አሁን ዋይፋዩን አብሩልኝ ሁለተኛ የቤት ክራይ ክፈሉ ባካችሁ በጥጋባችሁ አምላክ ይላል ሶስተኛ የቤት ክራይ ክፈሉ ባካችሁ በቃ አንቱትን ፈርመው ጨረስን እኮ አወቅ ነው አለበለዚያም የቤት ክራይ ክፈሉ ዋይፋዩን አቋርጠዋለሁ ነው እናቋርጠዋለን አለበለዚያ ውልቅ ወዴት ነው ልቅ ምንለው እንዴ ደሞ ምንድነው የሚጨቀጨቁ እንዴ 3 ወር ከፍለን ነው ተይል እንዴ የዋይፋይ ብቻ አልከፈልሽም ማንንም የከፈለኝ የለም እንዴ ምንድና ታዲያ 3 ወር ምን አላት የሰው 1 ዓመት ሳይከፍል ይቀመጥ የለ እንዴ ላይኛው ቤት እንዴ አይደለም የ3 ወር ሰው 1 ዓመት ሳይከፍል ይቀመጥ የለ እንዴ ምን ያካብዳሉ እሱ ከላይ ነው ላይ ስንሄድ እንዴ አባቶቹን አይደሉ እንዴ እኮ አሁን በቃ ጨረሰን በቃ መስጀምረን ምኑን ስንጀምር እኮ ነው ገና ውላለን ገና ይህንን ማድረግ ካልቻላችሁ ስታውን የተነጋገርንበትን ማድረግ ካልቻላችሁ ከዚህ በታች ባሉት ዝርዝር ጉዳዮች ተስማምታችሁ እንፈርማለን ቆዩን ዝም ብሎ መፈረም የለም እኮ ተስማምተንበት በቃ አምነንበት ነገሩን አብራርቼላችሁ ተብራርቶ ነው የምትፈርሙት አመቱን ሙሉ አብራሩት አመቱን ሙሉ ብሎ ነገር የለም እሺ ጋሼ ግን 1 ሚሊዮን ብር በህግ ነው እኮ በአንቀጽ
በህዝባር የተያዘ ነገር። እሺ ኮንፈርም ንገሩን። እሺ እነዚህን ከላይ የዘረዘርናቸውን ጉዳዮች ማድረግ ካልቻላችሁ በሚቀጥሉት ህጎች ላይ ተስማማላችሁ ይላል። እሺ ውልሃ እኔ ምርጫ አረጉት እኮ ሀለ ሐመሩሃ እሺ ሀ ውልሃ በስ ውልሃ ግቢ በየቀኑ ታጸዳላችሁ። እውነት በሉ እስኪ አሽከርነት ነው እንደዚህ ግቢ የገባ ነው። ከፍለኖት መሰለኝ እኮ የምንኖረው እኮ እንዴ ለግርድና ነው እንዴ የመጣ ነው። አሽከርማሙ ያለው እኮ አንቺ እና እናንተ ተጎልታችሁ እንደ በርጩማ ምን ሙያላችሁ እዚህ እንዴ? ስራ እየሰራን ነው ስልካችን ላይ እኮ ስልካችን ላይ እንሰራለን በደንብ እና ኦንላይን ላይ በነጣ ነው የምትጠገረሩት። ትግራር እንዴ ከፈለና እንዴ በቃ እንብር ሊገባልኝ እንዴ ተናግሬያለሁ እንግዲህ። እሺ ውለ በሉ ውለ ጎበዝ እየተስማማሽ መጣሽ። አሁን አንቺ ጠይሟ ጎበዝ ነሽ። ድሮም ቀልቤ ይወድሻል። እኛን በጣም ወድጃት ነበረ፣ ግን አንቺን ደግሞ አሁን ወድኩሽ መሰለኝ። ውለ ለኔ ለባለቤቱ ምግብ ታበስላላችሁ እንዴ? አዎ ምግብ እንዴ? ጎድን ትቀቅላላችሁ። እኔ ቅድም ቆሎ ስለላ ልብሶቼንም ታጥባላችሁ እንዴ? እንዴት የቤት ሰራተኛ ነን እንደኛ? ምን ያሞታል እንዴ? ነው ጋሽ ቅድም ቆሎ ስለላ አላዩኝም። ቆሎ የምን ቆሎ እንዴ? ቆሎ ስለላ አላዩኝም። ለራሳችንም ማብሰለናል። አብረን እንበላዋለን። አንበላም። በዚህ ተስማማላችሁ? አንስማማም እንዴ? ጭራሽ ስናከብሮት አናታችን ላይ ፊት ጣሉ እኮ። ያሞታል እንዴ? ተከራይተን ደግ አደረኩኝ። ይሄንንም እኔ ሆኜ ነው እንጂ በፖሊስ ነበር ማስወጣት እንዴ? አስወጡን። እኔ 3 ወር እኮ ነው ያለብን። ብዙ አረጉት እኮ 3 ወር። ሐመሩሃ ጎበዝ። ውል ሐመሩሃ ላይ በደንብ አስምሩባት። እሺ ውል ሐመሩሃ ላይ ይሰመርባት። ውል ሐመሩሃ ማታ አንዳችሁ ውሃ ለብ አድርጋችሁ እግሮችን ታጥባላችሁ። አንዳችሁ ደግሞ በቅባት ወገቤን ታሹኛላችሁ። ማሰከረ በጣም አይደል አጥበን ምናሾት። አሁን በጣም ጠገቡ። ምን ቅሌታም ሽማግሌ ናት። በቀብጥስ በቤቴ በንብረቴ እኮ ነው። ካልፈለጋችሁ ውልቅ ማለት ነው። ከተስማማችሁ እዚህ ላይ ትፈርማላችሁ። አልስማማም። እኔ ለምኜም ቢሆን የቤት ኪራዩን ከፍላለሁ። ደግሞ ማለምንም ዋይፋዩን ያብሩልኝ እንጂ 1 ሚሊዮን ብር ይልክልኝ። ይሄኔ እኮ አስቢው የጠፋሽብኝ የኔ ጨረቃ ብሩ ልላክልሽ አካውንት ላኪ እያለኝ ነበር። ምን አለ ቢያበሩት ጋሺ። እኔንስ ራሱ ብትይ ጨረቃ የጠፋሽብኝ ይኸውና ጨለማ ሊበላይ ነው የኔ ማር የኔ ወተት የኔ ፍቅር የት ነው ጥፍት ያልሽብኝ ብሎ እየተጨነቀ ነው የሚሆነው። ቴዲ የኔ ማር እኔኮ ቴዲ የኔ ማር ቴዳዬ የኔ ፍቅር። ያንቺም ቴዲ ነው እንዴ? ማለት የኔም ቴዲ እኮ ነው እንዴና በሞላ ስም እንደምትዩ። እስቲ ያሳይኝ እስቲ ስልክሽ ላይ እንዴ? እስቲ ነው ይኸውልሽ። እኔ ይኸው እንዴ ይሄ አይደለ? አንቺ ምንድነው ሆን ብለሽ እኔ ሳውራው ነው የተሻጠመድሽው? ያምሻል እንዴ? ራሱ ነው የጻፈልኝ። ራሱ ነው የጻፈልሽ? ኧረ እባክሽ እኔ የሚይዘው ነገር ከድሮ ጀምሮ ነው የሚያምርሽ። ምንድነው የሚያምረኝ? ራሱ ነው የጻፈልኝ እንዴ? ያያያለው እንዴ? ስለዚህ ይኸውልሽ እስካሁን የሆነው ነገር ሁሉ ይበቃል። ስነ ስርዓትሽን ያዥና አርፈሽ ተቀመጪ። ቴዲ የኔ ነው የኔ ነው አለቀ። አይመለከተኝም። ወይ በእናትሽ ጻይም ሴት አይመቸውም። ተመችቶት መስሎኝ አወራኝ። አይመቸውም። ስለማውቀው አይመቸውም። ጻይም ሴት አይወድም። አባ እኔ ወዳለሁ ብሎኝ ነው ያወራኝ። 1 ሚሊዮን ብር ልክልኝ አካውንትሽን አስቀምጪ ብሎኛል። ወዲ ያዘባት ነው ጭፋራ። ዱባይ ሊወስደኝ እኔም ፓሪስ ሊወስደኝ ነበረ። ወረኛ ዝም በይ በእናትሽ እኮ ቴዳይ ካናዳው እርሱም ያውቁታል እንዴ ጋሽ? ጋሽ ያውቁታል እንዴ? በምን አውቁት? እርሶ እኔን አይደል የሚወደኝ? ያው ያውቁታል። አውቀዋለሁ። ቴዳይ ካናዳው እኔው ራሴ ነኝ። እኔ ነኝ።
እንዴ ፎቶውን በኤአይ ሰርቼው ነው። ሰው ትልቅ ሰው አይደሉ እንደዚህ ቀለዳል በሰው ስሜት እንዴ? ታዲያ 1 ሚሊዮን ብሩ ቀረ ማለት ነው እንዴ? እና ቀረ እንጂ እርሶ ልጅ ወለዱም እንዴ? አዎ እኔው ነኝ እንግዲህ። አሁን ያሞታል እንዴ? እዚች ላይ ትፈርማላችሁ አትፈርሙም? ፈርማለን